እቺ የምትሰራው ነገር ላይ እኔ አስተያየት መስጠት ፈልጋለሁኝ። አንደኛው ሐሳብ ይመጣልሻል እንደዚህ ተደረግን እየተባለ ታሪኮች ይመጡልሻል። ያ የመጣውን ታሪክ እንዳለ ማውራት ለሌላው ላይ ምን ይፈጥራል መሰለሽ? አሁን እንደዚህ ወደ ትዳር ዓለም ሊሄዱ የፈለጉ ሪሌሽንሺፕ ውስጥ ሊገቡ የፈለጉት እየፈሩት ይሄዳሉ። እሱ ሳይሆን አንዳንዴ እንደዚህ አይነት ችግር የሚመጣብን በራሳችን ስህተት ነው። ለምሳሌ በጣም አለቅጥ አንድን ሰው እናምነዋለን ብለን በረጅሙ ከለቀቅ ነው ያንን ረጅሙን ገመር ለመሰብሰብ በጣም ይከብደናል። እኛው ራሳችን ማስተካከል አለብን። እንዲህ ሂዶብን እንደዚህ አድርጎብን ኤግዛምፕል እህቴ ጋር እንደዚህ ያገኘሁት ብሎ ያለችዋን ታሪክ አወራሽ። ምናልባት ለእህቷ ጥፋተኛ አይደለችም ልልሽ አይደለም፣ ግን እዛ ጋር ያንቺ ስህተት እንደዚህ ሊሆን ይችላል ለወደፊት ስትል ያችኛዋ እንኳን ትዳሯን ባትመልስ ወደ ትዳር የሚገቡት ሰዎች ግን ጥንቃቄ እያደረጉ ይገባሉ። እንደወረደ ብቻ ታሪኩን አምጥተሽ የምታወሪ ከሆነ አንደኛ እሱ በጣም ከባድ ነው። ሌላው ደግሞ ሁሌ እኮ ስቅለት የለም፣ ፋሲካም አለ። ሁሌም ቻሌንጅ ያለው ትዳር ብቻ አይደለም። ደስ የሚል አለ። እግዚአብሔር የፈቀደው ደግሞ ደስ የሚል ትዳሮች አሉ አይደለም? እነሱ ደግሞ እንደ ማስተማሪያ እያመጣሽ ብትጠሪን ሌላውም ትምህርት ወስዶ ይሄዳል። ኔጌቲቭ ሀሳቦች ብቻ ሲመጡ አይምሮ ማግኔት ነው እናቴ። እነዚህ በሪሌሽንሺፕ ውስጥ ገና ሊገቡ ያሉ ወደ ትዳር ሊገቡ ያሉት እየፈሩ ይሄዳሉና እባክሽ እንደሱ አይደለም። አምፖል ተቃጠለ ተብሎ ቤት አይቀየርም። ትዳር እንከን አለው። አሁን አንቺ እንከኑን ብቻ ነገርሻል። በእንከን ውስጥ ነው ብዙዎቹ አመታትን ያሳለፉት። አልጋ ባልጋ ሆነው ማር ተላልሰው አይደለም። እና ይሄን ስልሽ እኔ ንጹህ ነኝ ወይ ፍጹም ነኝ ለማለት ፈልጌ አይደለም። የኛ ነገር እንኳን ከተበላሸ የሚመጣውን ትውልድ ግን ለማስተካከል እንደዚህ አይደለም መንገር ያለብን። እንደዚህ ሆነች፣ እንደዚህ ተደረኩኝ አለችኝ። ግን የዚህ ምክንያት እስኪ እናንተም በሐሳብ ስጡኝ፣ ቪዲዮም ስሩበት። እኔ እንደመሰለኝ ግን የዚህ ምክንያት እንደዚህ ግልጽነቷ፣ የዋህነቷ፣ ሰው ማመኗ ሊሆን ይችላል። ይሄን ነገር መቀነስ እየተባያሽ ብታስረጅና ብታስተምሪ አሪፍ ነው። ትዳር ከእግዚአብሔር ሲሆን የተባረከ ደስታ የሚሰጥ ደስ የሚል ህይወት የሚኖርበት ነው እንጂ እንደዚህ እየፈሩ እየገቡበት እንዲሆን አንፈልግምና ፕሮግራምሽን አስተካኪ፣ አሰራርሽን አስተካኪ፣ ታሪኮቹን ተቀበይ። ከዛ በኋላ ወደ መፍትሄ ሀሳብ እነዛ ሰዎች ቢችሉ እግዚአብሔር ቢፈቅድላቸው መልሰው ቢገናኙ፣ እነዛ እንኳን ባይገናኙ ሌሎች ትውልዶቹን ታደኝባቸዋለሽ ብዬ ስላሰብኩ ነውና እንደዛ አድርጊ። እብድ ቤቷን አቃጥላ አሁን በራልኝ አለች አሉ። እንደሱ እንዳይሆንብን እናቴ።